ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው at the same time በኤክስካቫተርስ ወርቅ የቆፈረ ይሸጥ ነበር። ሸጦ የት አካውንት እንዳስገባ አውቃለሁ። ማን የድለላ ገንዘብ እንደወሰደ አውቃለሁ። ይሄን ሁሉ ይዘን ነው እርምጃ መውሰድ አውቃለሁ። በሚስጥር ነው ውይይቱ መደረግ ያለበት። ነገታቸው የያዘች አውሮፕላን ከመቀለ ተነስታ ጅቡቲ እየሄደች ነው። ይሄን ሌላ ሰው ሊያወጣው አይችልም። በወጣቱ ዘንድ የሚቀነቀን የተነጣይነት አስተሳሰብ አለ። ተፈጥሮ የሰጣቸው ጸጋ መሆን ቀርቶ ርግማን ሆኖ የሚደፈርበት ሁኔታ በስፋት ታይቷል። ለሞኑ ትግራይ ማንን ነው የምታሸንፈው? አሁንም ሌላ የግጭት ሌላ የትርምስ ድባብ እንዲፈጠር ምክንያት ሆነናል የሚል እምነት ነው። አንዳንዴ ባምቻ በጋብቻ በቅርበት በመናም ሆኖ የሰውን ጉድ ጠብቀህ የሰውን ገበና ጠብቀህ ልክ በውሸት የጀግንነት ታሪክ ድሮን በጣም ያስቸግር ነበር። ጸረ ድሮን ስለመግዛት ስንወያይ አንድ ሰው ነው ሃንድል የሚያደርግ ነው። ኤክስፐርት ከእስራኤል ነው የሚመጡት ተብሎ ነው። አንድ ደላላ ነው እንግዲህ ደብረጽዮን እናሳምኑታል ማለት ነው። ስለዚህ ቀብድ ከፍለናል 1.4 ሚሊዮን ይበል ወዘተ ይበል እና በአፋር በኩል ይገቡና ኮምፒውተራቸውን ይዘው ድሮን ሲመጣ መጣል የሚችል አሁን ይሄ ወይ ድንቆላ መሆን አለበት። የጦርነት ሰለባ እንዳይሆን ተጨማሪ የትግራይ ህዝብ የትግራይ ወጣት ይሄን የወንጀል ኢንተርፕራይዝ ማፍረስ ላይ መረባረብ ይችላል። የኛዎቹ ጉዶች ናቸው የሚገርሙኝ። የ210,000 ሰው ስንቅ ነው ከፍለው እንደ መንግስት መሪ የመንግስት ሰራተኛ ደሞዝ አልተከፈለም ተብሎ ምንያው መከራካል። የዚህ ሁሉ ሂደት የጥፋት አካል ነበር። የመፍትሄው አካል መሆን ስለምፈልግ ነው። አሁንም እስከ መጨረሻው ሰዋለሁ ያለ መፎክር ጀነራል አለ። ወርቅ ንግድ ነው ያለው ነው መባል ያለበት።